በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የምናመልከው አምላካችን ከሚነደው የእሳቱ እቶን ያድነናል የሚል ይሆናል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን የሃይማኖት ቃል የተናገሩ ትምክህታቸው መመኪያቸው እግዚአብሔር መሆኑን የተናገሩት አናንያ፣ አዛርያ፣ ሚሳኤል ናቸው። እነዚህ አማኞች በዕድሜያቸው ወጣቶች ናቸው፣ ልጆች ናቸው። ገና ሰውነታቸው ያልዳበረ አእምሯቸው ያልበለጸገ የሚባል የዕድሜ ደረጃ ያሉ፣ ነገር ግን በሃይማኖት የመሰሉ እግዚአብሔር በጥበብና በሞገስ ያሳደጋቸው በባዕዳን ምድር ቋንቋቸውን በማያውቅ ባህላቸው በማይታወቅ አማልክቶቻቸው ብዙ ጣዖቶቻቸው የሰው እጅ ሥራዎች በሆኑ ሕዝብ መካከል የሚኖሩ ሊያውም ደግሞ የማረኳቸው ባቢሎናውያን ከኢየሩሳሌም የወሰዷቸው እነዚያ ክፉዎች መቅደሳቸውን ያቃጠሉ የሚመቀኟቸው ናቸው እነዚህን ወጣቶች። ነገር ግን ወጣቶቹ እግዚአብሔር በባዕዳን ምድር ባላዊው ንጉሥ በአሕዛብ ፊት ሞገስ ሆናቸዋል። እግዚአብሔርን ስለሚያመልኩ፣ እግዚአብሔርን ስለሚወዱ፣ ትምክህታቸው መመኪያቸው እርሱ ስለሆነ ከሀገር ቢሰደዱ ቢማረኩ አገራቸው መኖራቸው ጠባቂያቸው እግዚአብሔር የሆኑ ወጣቶች ናቸው። እነዚህ ወጣቶች እግዚአብሔር ሞገስ ስለሰጣቸው በጥበብና በጸጋ ስላሳደጋቸው ከአሕዛብ ተመርጠው በአሕዛቡ ንጉሥ በናቡከደነፆር ዘንድ ክብርና ሞገስ ተሰጥቷቸው ከጠቢባን ጋር ከንጉሥ ማዕድ እንዲመገቡ የተፈቀደላቸው በጥበብ እንዲያድጉ የተመረጡ ናቸው። ግን እግዚአብሔርን የሚወዱ ስለሆነ ከንጉሡ ምግብ መመገብን አልወደዱም። ንጉሡ የሚቆርጠውን ጮማ የሚቀዳውን ጠጅ ከመመገብ ከመጠጣት ይልቅ ጥሬ ቆርጥመው ውሃ ተጎንጭቶ መኖር በእግዚአብሔር ቤት መጥገብ መሆኑን በንጉሡ የረከሰ ምግብ በእርሱ የርኩስ ሥራ መሳተፍን አልወደዱም፣ እምቢ አሉ። እነዚህ ወጣቶች በጥሬና በውሃ ቢያድጉም እግዚአብሔር ስለሚመግባቸው ሞገስም ስለሰጣቸው ከጠቢባን አሕዛብ በልጠው ተገኙ። ንጉሡም በየአውራጃዎቹ ላይ ሾማቸው። አሕዛብ በዚህ ተመቅኝተዋል፣ ምርኮኞች ናቸው፣ አገር የላቸውም፣ በእኛ ላይ እንዴት ይነግሳሉ ብለው እነዚህን ወጣቶች ለማጥቃት ከንጉሡ ለማጣላት ነገር ሰርቶ እነርሱን ለማሳሰር ወይም ለማስገደል ጊዜ ይጠባበቁ ነበር። ክፎች ለክፋታቸው ምክንያት ሲፈልጉ የሚረዳቸው እግዚአብሔር አይደለም። ሰይጣን መንገዱን ያዘጋጅላቸዋል፣ ያመቻችላቸዋል። እግዚአብሔርም ደግሞ ወዳጆቹን ይጠብቃል።
ንጉሥ ቁመቱም ክንዱም ወርዱ ሁሉ 60 ክንድ የሆነ ግዙፍ ጣዖት አሰራ። ከወርቅ፣ ከብር፣ ከመዳብ፣ ከብረት፣ ከድንጋይና ከሸክላ የሆነ ሁሉንም ማዕድናት ያስተባበረ ጣዖት አሰርቶ ዱራ ሜዳ በተባለ በሰፊ ሜዳ ላይ አቆመው። የሐውልቱ ምርቃት የጣዖቱ ምርቃት በደረሰ ጊዜ በዓል ሊያደርግለት ወደደና ንጉሥ አዋጅ አሳወጀ እንዲህ ብሎ፣ ወገኖችና አሕዛብ፣ በልዩ ልዩ ቋንቋ የምትናገሩ፣ በናቡከደነፆር ግዛት ውስጥ ገብራችሁ የምትኖሩ ሁላችሁ የበገናውን፣ የመሰንቆውን፣ የዋሽንቱን፣ የእምቢልታውን፣ የዘፈኑን፣ የእልልታውን ድምፅ በሰማችሁ ጊዜ ሁላችሁም ወድቃችሁ ንጉሡ ላቆመው ለወርቁ ምስል እንድትሰግዱ የሚል ትእዛዝ ወጣ። ሁሉም ሰው ወጣ። ዘፈኑ ተሰማ። በአዋጁ መሠረት የሙዚቃ መሳሪያዎች አንቧረቁ፣ እልልታው ቀለጠ፣ ዘፋኞች ዘፈኑ፣ አንጎራጎሩ። በምድር የሚኖሩ በልዩ ልዩ ቋንቋ የሚናገሩ በንጉሡ ግዛት ስር የሚኖር ሕዝብ በሙሉ ወድቆ ሰገደ። ይህ ሁሉ ሲሆን ዓለም ለጣዖት ሲንበረከክ፣ ዓለም የንጉሡን ትእዛዝ አክብሮ ሲሰግድ ያልሰገዱ ወጣቶች ተገኙ። አናንያ፣ አዛርያ፣ ሚሳኤል የሚባሉ የጣዖቱ በዓል ላይ አልተገኙም። በዓሉን ለማክበር አልመጡም። እነዚያ ከለዳውያን፣ እነዚያ ከሳሾች አሁን ጊዜው ተመቸ፣ በዓሉ ላይ የሉም፣ ቀርተዋል፣ አልመጡም፣ አልሰገዱም። ወገኖቼ ከሳሾቻችን ምክንያት የሚፈልጉብን እኛ ከንጉሡ ማዕድ በቀረን ጊዜ፣ ከንጉሡ በዓል በራቅን ጊዜ እጅግ ይመቻቸዋል፣ ይደሰታሉ። የእኛ ንጉሥ ግን እግዚአብሔር ነውና ከእርሱ እንዳንርቅ ያስፈልጋል። ከማዕዱ ሳንቋደስ፣ ከማድጋው ሳንጠጣ እንዳንውል እንዳናድር። ወደ ንጉሥ ቀረቡ። ንጉሥ ሆይ 1000 ዓመት ንገሥ፣ አንተ አዋጅ አውጀሃል፣ የንጉሥ አዋጅ ይሻራልን? ምን ነው አላቸው። የእምቢልታውን፣ የዘፈኑን፣ የዋሽንቱን፣ የመሰንቆውን፣ የክራሩን፣ የዘፈኑን፣ እልልታውን ይህን ሁሉ ድምፅ ሰው በሰማ ጊዜ ወድቆ አንተ ላቆምከው ለወርቁ ምስል እንዲሰግድ አዛ አልነበረምን? አሉት። አዎን አዝዣለሁ ንጉሥ ሆይ 1000 ዓመት ንገሥ። የማይሰግዱ ግን አሉ። እነዚያ ከባዕድ ምድር ያመጣሃቸው ምርኮኞቹ ዕብራውያን አናንያ፣ አዛርያ፣ አንተ፣ ሲድራቅ፣ አብደናጎ፣ ሚሳኤል የምትላቸው ስም የለወጥክላቸው ላንተ አምላክ ለወርቁ ምስል አንሰግድም ብለዋል። አሻፈረኛል። ንጉሥ ተቆጣ፣ አስጠራቸው። አናንያ፣ አዛርያ፣ ሚሳኤል መጡ። ንጉሡ ይወዳቸዋል፣ እግዚአብሔር ክብር ሰጥቷቸዋል። ግድ የላችሁም፣ ከሳሾች ሊኖሩ ይችላሉ። በነገሥታት ፊት ቆሞ የሚከሷችሁ ይኖራሉ። እግዚአብሔር ሞገስ ከሆነ ታዲያ ምን ትሆናላችሁ? ምዕመናን ዮሴፍን አላያችሁም? ንግሥቲቱ እንኳን ተነስታበት ከሳሾች በዝተው ኃጢአቱን የሚመሰክሩ ፋብሪካ ሰርተው በፋብሪካውለት። ንጉሡ ግን አልጠላውም። በእስር ቤት ሆኖ ሁሉ ያስበው ነበር። ንጉሥ አናንያ፣ አዛርያ፣ ሚሳኤልን ይወዳቸዋል፣ ያከብራቸዋል። እናንተ ልጆች አላቸው በትሑት ቃል በውኑ እኔ ላቆምኩት ለወርቁ ምስል አለመስገዳችሁ አምላኬን አለማምለካችሁ እውነት ነው እኔ አላቸው። ንጉሥ ሆይ 1000 ዓመት ንገሥ። አዎን እውነት ነው፣ እኛ ለወርቁ ምስል አንሰግድም፣ አምላክ አይደለምና በእጆች ነው የሠራኸው አሉት። ንጉሥ ተቆጣ። ግድ የለም ስገዱ፣ እናንተ ልጆች ናችሁ፣ ገና ብዙ ይጠብቃችኋል፣ ብዙ ዓለም ታያላችሁ፣
በልጅነታችሁ አትቀጡ። እኔ ለዚህ ምስል የማይሰግደውን በዚህ በእቶን እሳት እጥለዋለሁ፣ እሳት ነዷልና። ንጉሡ አንሰግድም አሉ። ግድ የለም ከእጄ የሚያድናችሁ የለም፣ ስገዱ አለ። አባበላቸው፣ አስፈራራቸው። አንሰግድም አሉ። ከእጄ የሚያድናችሁ አምላክ የለም አላቸው። አምላክስ አለን። ንጉሥ ሆይ 1000 ዓመት ንገስ። እኛ ለወርቁ ምስል አንሰግድም። አንተ ወደ እሳቱ እቶን ብትጥለንም የምናመልከው አምላካችን ከነዲዱ ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል አሉት። ታላቅ ምስክርነት ነው። ታላቅ ጥበብ ነው። ሰማዕትነት ነው። ተዋሕዶ በየዘመናቱ ሰማዕትነትን ስትጠይቅ ኑራለች። እግዚአብሔር በብሉይ ዘመንም እግዚአብሔር በአዲስ ዘመንም እግዚአብሔር በሕገ መጻሕፍት ዘመንም እግዚአብሔር በሕገ ልቡና ዘመንም ወዳጆች ምስክሮች አሉት። ታላላቆች ባይመሰክሩ ሕፃናት ይመሰክሩለታል። ታላላቆች ቢደነቁሩ ሕፃናትን ጠቢባን ያደርጋል። እርሱ አንሰግድም፣ የምናመልከው አምላክ አለ አሉ። ንጉሥ ቁጣው ነደደ። እሳቱ 7 እጥፍ እንዲነድ አድርጉት አለ። የእሳቱ ኃይል እንዲጨምር በዘመኑ የነበረውን ነዳጅ በሙሉ በእሳቱ ላይ ጨመሩ። ቁልቋሉን ቅንጭቡን ሁሉ ጨመሩበት። እሳቱ ወላፈኑ እንደ ነጎድጓድ ሆነ። እስከ ሩቅ ምድር ሁሉ የሚሰማ ሆነ። ያን ጊዜ ከሰራዊቱ ኃያላን ተመርጠው በልብሶቻቸው ጠቅልለው አስረው ወደ እሳቱ ምድጃ ጣሏቸው። ወጣቶቹን የጣሏቸውን ወታደሮች የእሳቱ ወላፈን በላቸው። ነገር ግን ታስረው ወደ እሳቱ የተጣሉ የተወረወሩ እነዚያ አማኞች፣ እነዚያ ጠቢባን፣ እነዚያ በእግዚአብሔር የሚመኩ ወጣቶች እሳቱ አላቃጠላቸውም። ከእስራታቸው ተፈተዋል። በእሳቱ መካከል ይመላለሳሉ። ብቻቸውንም አልነበሩም። እግዚአብሔር መልአኩን ልኮ የመላእክት አለቃ ቅዱስ ገብርኤል ከልጆቹ ከወጣቶቹ ጋር አብሮ በእሳቱ መካከል ይመላለሳል። አናንያ፣ አዛርያ፣ ሚሳኤልም እግዚአብሔርን ያመሰግናሉ። ምስጉን ነው የተመሰገነ። ፍጡራን ሁሉ የሚያመሰግኑት ምስጋና የባህሪው ገንዘቡ የሆነ በባህሪው ምስጉን በፍጡራንም የሚመሰገን ምስጋናው የማይቋረጥ እሳትም ከኛ ጋር እሱን ታመሰግነዋለች። ውርጭም ያመሰግነዋል። ነጠብጣብም ነበልባልም ሁሉ ፍጡራን ሁሉ 22ቱም ስነ ፍጥረታት ያመሰግኑታል ብለው ያመሰግናሉ። ንጉሡ ደነገጠ። በእሳት መካከል ወጣቶቹ ይዘምራሉ። ከእስራታቸው ተፈቷል። 3 ነበሩ የተጣሉት፣ አሁን 4 ናቸው። ንጉሡም እንዲህ አለ አማካሪዎቹን፣ 3 ወጣቶችን አስረን ወደ እሳቱ አልወረወርንምን አሉ። አሁን ንጉሥ ሆይ 1000 ዓመት ንገስ። አሁን ግን ሕፃናቱ ወጣቶቹ ተፈተው በእሳቱ መካከል ይዘምራሉ፣ ያሸበሽባሉ። 4ኛ ሰውም አብሯቸው አለ፣ የአምላክንም ልጅ ይመስላል አለ። ገብርኤል ማለት አምላክ ወሰብ ነውና በእሳት ላይ የተሾመ የመላእክት አለቃ ቅዱስ ገብርኤል አለ። ያን ጊዜ ንጉሥ ፈራ፣ ልቡናው ተቀየረ። ወደ እሳቱ መግቢያ በር ቀርቦ እናንተ የአምላክ ባሪያዎች አላቸው። የአምላክ ባሪያዎች አናንያ፣ አዛርያ፣ ሚሳኤል፣ አብደናጎ፣ ይስሐቅ ኑ እናንተ የአምላክ ባሪያዎች ውጡ፣ ኑ ውጡ ከእሳቱ አላቸው። ከወላፈኑ ወጡ። የመላእክት አለቃ ቅዱስ ገብርኤል አረገ። ንጉሥ ምንም አላለም።
ሰገደላቸው። አስሮ ወደ እሳት ለጣላቸው ልጆች አዋጅንም በአዋጅ ቀየረ። ከእንግዲህ በኋላ ወገኖች ሁሉ አሕዛብም በልዩ ልዩ ቋንቋ የምትናገሩ በእኔ ግዛት የምትኖሩ የምትተዳደሩ ሁሉም ሰው ለአናንያ፣ ለአዛርያ፣ ለሚሳኤል አምላክ የማይሰግድ ካለ በዚህ በእሳት ይቃጠላል፣ ቤቱ ጉድፍ ይሆናል፣ ይቃጠላል፣ ንብረቱ ይወረሳል፣ እሱም በእሳት ተቃጥሎ ይሞታል አለና አዋጅን በአዋጅ ለወጠ። ሁሉን ማድረግ የሚቻል መልአኩን ልኮ ወዳጆቹን የሚያድን የሚታመኑበትን ከእሳት ውስጥ የሚያወጣ ከእስራት የሚፈታ እንደነ አናንያ እንደነ አዛርያ እንደነ ሚሳኤል አምላክ ያለ አምላክ የት አለ? ሁሉ ለእሱ ሊሰግድ ይገባዋል ብሎ ጣዖቱ ተረስቶ ለአምላክ ሰገዱ። ለአናንያ አምላክ፣ ለአዛርያ አምላክ፣ ለሚሳኤል አምላክ ሰማይና ምድርን የፈጠረ መላእክቱ የሚታዘዙት በእሳት ላይ ስልጣን የሰጠውን መልአኩን ልኮ እሳቱን ያቀዘቀዘላቸው ከእስራታቸው የፈታቸው ዛሬ የምናመልከው በዓላችን ይህ ነው። የሰዎች እስራት የተፈታበት፣ የእሳቱ ወላፈን የጠፋበት፣ እሳቱ የቀዘቀዘበት፣ ኃያላን ያፈሩበት፣ አሕዛብ የተቀየሩበት፣ ነገሥታት ድል የሆኑበት በዓል ነው። የመላእክት አለቃ ቅዱስ ገብርኤል ዛሬ አናንያ፣ አዛርያ፣ ሚሳኤልን ከወላፈኑ ከእሳቱ እቶን ያዳነበት ቀን ነው። መዝሙረኛው ዳዊት እንዲህ ብሎ ይዘምራል። በመዝሙር 65 ቁጥር 12 ላይ አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን ወደ ዕረፍትም አወጣኸን ይላል። አዎ እንዲህ ነው እኛ የምናመልከው አምላካችን። ወደ እሳት ቢጥሉን እሳቱ ይቀዘቅዛል፣ ወደ ባህር ቢጥሉን ውሃው ይቆማል፣ ለአራዊት ቢጥሉን አናብስት ይሰግዱልናል፣ በሰይፍ ቢመትሩን ሰይፉ ይታጠፋል። ስለዚህ በእሳትና በውሃ መካከል አለፍን ወደ ዕረፍትም አወጣኸን አለ። ወገኖቼ የምናመልከው አምላካችን ከእሳት ያድነናል። የምናመልከው አምላካችን ከእስራት ይፈታናል። የምናመልከው አምላካችን የእሳቱን ወላፈን ያጠፋል፣ ባህሩን ያቆማል፣ ጠላቶቻችንን ድል ያደርጋል። ለዚህ እኮ ነው በባህር መካከል ብትሄድ ባህሩ አያሰምጥህም፣ በውሃዎችም መካከል ብትገባ ውሃ አይወስድህም፣ በእሳት መካከልም ብታልፍ እሳቱ አያቃጥልህም፣ ነበልባሉም አይፈጅም ያለው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የምናገኘው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማንስ ያሸንፈናል? ማን ድል ያደርገናል? ወገኖቼ ዛሬ ገዳዮቻችን ብዙዎች ናቸው። ዛሬ አሳዳጆቻችን ብዙዎች ናቸው። አብያተ ክርስቲያናትን የሚያቃጥሉ፣ እኛን የሚያርዱን፣ እኛን የሚገሉን፣ ክርስትናን የጠሉ የእግዚአብሔር ጠላቶች ብዙዎች ናቸው። ቢያሳድዱንም፣ ቢገሉንም፣ ቢያስሩንም፣ ቢያቃጥሉንም ብንቃጠል ለእግዚአብሔር ነው፣ ብንሰደድ ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው። እግዚአብሔር ቢፈቅድ ያድነናል። አናንያ፣ አዛርያ፣ ሚሳኤል ያሉትን ይህንን እኛ ከዚህ ከእሳቱ ከእጅህም የሚያድነን አምላክ አለን። የምናመልከው አምላክ ከእሳቱ ያድነናል፣ ባያድነንም እንኳን አንሰግድም ነው ያሉት። እግዚአብሔር ሰማዕትነታችንን ቢቀበል ቢወስድ ቢፈልግ ሰማዕት እንድንሆን ቢወድ እግዚአብሔርም እንኳን ብንቃጠልም አንሰግድም ነው። እንዲህ ነው ክርስትና፣ እንዲህ ነው ሃይማኖት፣ እንዲህ ነው ታማኝነት ለእግዚአብሔር በጊዜውም ያለ ጊዜውም። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እንዳስተማረው በጊዜውም ያለ ጊዜውም ጸንቶ መገኘት ያስፈልጋል። ጽኑዓን ልንሆን ያስፈልጋል። አባቶቻችን ያለፉት በዚህ መንገድ ነው፣ በሰማዕትነት መንገድ እግዚአብሔርን ተስፋ አድርገው በእግዚአብሔር ተማምነው ነገሥታትን ንቀው አላውያንን አሕዛብን ሁሉ ከቁም ሳይቆጥሩ ሞትን እንደ ሕይወት ቆጥረው ሞታቸው በሕይወት ተለውጦላቸው
ለዚህ እኮ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 34 ላይ የአራዊትን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ የሰይፍን ስለት አሸነፉ፣ ከስለት አመለጡ ብሎ ስለ ሰማዕታቱ የተናገረው። ስለት አይቆርጠንም፣ ሰይፍ አይቆርጠንም፣ እሳት አይበላንም፣ አራዊት አይበሉንም በእግዚአብሔር ስንታመን። ስለዚህ እኛ የምናመልከው አምላካችን ከእሳቱ ያድነናል። የምናመልከው አምላካችን በስደት አገር ሞገስ ይሆነናል። የምናመልከው አምላካችን ስንሞትም ነፍሳችንን በክብር በሰማዕታት ማዕረግ ይቀበለናል፣ መንግሥቱን ያወርሰናል። ሞት መቼም አይቀርም። ስለዚህ ወገኖች ክርስቲያኖች እኛ የምናመልከው አምላካችን ከእቶኑ እሳት ያድነናል ብለን እንደ አናንያ እንደ አዛርያ ልንታመን ይገባል። ቅዱስ ገብርኤል ዛሬም ፈጥኖ ይላካል፣ የእሳቱንም ወላፈን ያጠፋል፣ እስራታችንም ይፈታናል። አምላከ ቅዱስ አናንያ ወአዛርያ ወሚሳኤል አምላከ ቅዱስ ገብርኤል መልአኩን ልኮ ወዳጆቹን ከእሳት ያዳነ እኛም ከኃጢአት እሳት እኛም ከዘመን መቅሰፍት ከማናውቀው መከራ ሁሉ ይሰውረን፣ በሊቀ መልአኩ በእደ መልአኩ ይጠብቀን፣ ይቆየን።